የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። አላዛርን ከሞት ያስነሳ አዶናይን ከሞት ይጠብቀዋል። ጋይሶች ከሰሞኑ ምንድነው እየሰማን ያለ ነው? በርካታ ቪዲዮዎች አይታችሁ ከሆነ ብዙ ሰዎች ምላሽ እየሰጡ ነው። አዶናይ ላይ መጥፎ ምኞት የሚመኙ ሰዎች አሉ። ምናልባት እኔ እንደተረዳሁት ከሆነ ወደ ኢትዮጵያ እንዳይመለስ ይመስለኛል። በሚገርም ሁኔታ ግን በቅርብ አዲስ አበባ መለሳለሁ ብሏል። ቪዲዮውን ተመልከቱልኝ። ኢትዮጵያ መቼ ነው የምትመጣው? በቅርብ ጊዜ እመጣለሁ። ናፈቃችሁኝ? እስኪ አራት ብላችሁ ጻፉ። እስኪ ኢትዮጵያ ሆናችሁ ከናፈቃችሁ ሰዎች የራሳቸው ምላሽ ሰጥተዋል። እጅግ አስገራሚ ሆኖ ያገኘሁት ደግሞ ምንድነው አላዛርን ከሞት ያስነሳ አዶናይን ከሞት ይጠብቀዋል። that is the best። አላዛርን ከሞት ያስነሳ አምላክ አዶናይን ከሞት መጠበቅ አያቅተው። እጅግ ደስ ይላል። እኔ የሚገርመኝ ነገር ለሰዎች መጥፎ ለምን እንመኛለን? ምንም እየገባኝ አይደለም። አዶናይን የሚጠብቀው አምላክ ነው። እግዚአብሔር አምላክ የሚወደው አምላክ ሁሌም ይጠብቀዋል። በጣም እጅግ ያሳዝነኝ አንድ ቪዲዮ ወይንም ደግሞ ምስል ወይንም ደግሞ ድምጽ ነው የሰማሁትና በጣም እጅግ የሚገርም ነው። የሆነ በአዶናይ ዙሪያ የሚያጠነጥን እንግዲህ አዶናይን በጣም የሆነ ጥርሳቸውን የነከሱበት ሰሞኑን እስር ቤት ከሚገኙ ከነ ስራዊት ፍቅሬና ከነ መንሱር ጀማል ጋር በተያያዘ እንግዲህ አሁን ታበርሲያን ታውቁታላችሁ። ቲክቶክ ላይ እንደዚህ አይነት ነገሮችን በማጋለጥ ይታወቃል። እሱ የተናገረውን ስለነሱ የተወሰነ መረጃ ይዤላችኋለሁኝ። መታሰራቸው አዝናል ግን እንኳን በመታሰራቸው ያላዝንም። እኔ እኮ ከዚህ በፊት እንደማስረዳ ብዙዎቻችሁ ቲክቶክ ላይ ጂጂን ታውቋታላችሁ። ስለሷም አዳዲስ መረጃ እየወጣ ነው ጋይሶች። ጥፋተኛ የዛኔ ራሱ ጥፋተኛ ነኝ እኔ ራሴ ሳልስተካከል የኔን ባህሪ ያወኩኝ ወደ እኔ ህይወት ማምጣት የራሱ ትክክል አይደለም። ዛሬ እነዚህና መሰል አዳዲስ ወቅታዊ ቪዲዮዎች ለእናንተ እየላችሁ መጥቻለሁ። እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮው ደግሞ ለብዙ ሰዎች እንዲደርስ ላይክ ማድረግ በተመሳሳይ እንዳይረሳ። ወሬ አላበዛባችሁም፣ ቀጥታ ወደ ቪዲዮአችን። ኢትዮጵያ መቼ ነው የምትመጣው? በቅርብ ጊዜ እመጣለሁ። ናፈቃችሁኝ? እስኪ አራት ብላችሁ ጻፉ። እስኪ ኢትዮጵያ ሆናችሁ ከናፈቃችሁ ኢንተርቴይንመንት በጣም መጨመር ስለምፈልግ ክሬቲቪቲ በቃ አዲስ አፕን ካሚንግ የሆኑ አርቲስቶች አፕን ካሚንግ የሆኑ ኮንተንት ክሪኤተሮች አክተሮች በቃ የተለያየ ኢንዱስትሪ ማለት ነው ከፍ ማድረግ አለብን። ተረዳችሁኝ? ለዛም ነው በቃ ብዙ ሰዎች አሁን ሰፖርት የማድረግ በቃ አላማ አለኝ በቃ በጣም እኔ ማለት ነው። እና አዳዲስ ታለንቶች የምታውቋቸው ካሉ እናንተም ወደ ቻት ወደ ኮሜንት እየገባችሁ ይህ ሰው አግዘው ይህ ሰው በጣም ታለንትድ ነው ክሪኤቲቭ ነው ብትሉኝ እኔ አግዛቸዋለሁ። እንደውም የራሴ ታለንት ማኔጅመንት ክሬት ላድርግ እያሰብኩኝ ነው። ኢትዮጵያ በጣም ብዙ ሰዎች ማገዝ ፈልጋለሁ። ኢንተርቴይንመንቱ እንዲያድግ ማለት ነው ትልቅ ደረጃ እንድንደርስ ሁላችን። ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይሄንን ጉድ ስሙት። እኔ በጣም ነው የገረመኝና በዚህ አጋጣሚ አዶናይ ይሄንን ነገር እንደቀልድ ማየት የለብህም ብዬ ነው የማስበው። ይሄንንም የተናገረችውን አካል እንግዲህ በምን ምክንያት እንዲያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሐሳብ አስተያየታችሁን ከስር ጻፉልኝ። ቪዲዮውን ግን ስሙት። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምጽ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረሽ ለማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማክ እንቅፋት መጻፉ ይላል። መጻፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው ይሄዳል። ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። እንግዲህ ሰሞኑን የአዶናይን የሞት አዋጅ የሚያውጁ ሰዎች በስተዋል።
አላዛርን ከሞት ያስነሳ አምላክ አዶናይን ከሞት መጠበቅ አያቅተውም እና የሰው ልጅ የተወለደው ለመሞት ነው በነገራችን ላይ እና ግን ምንም ባልተፈጠረ ሁኔታ ውስጥ ሰውን እንደዚህ ለመረበሽ መሞከር በጣም ነው የሚገርመው። ልጅቷ አላለችም ተቀነባብሮ ነው የመጣው። ከዚህ በፊት ግን ብላለች እና በዚህ መጠን ልጅ ያለሽ እንዴት ትዳፈሪያለሽ ማለት ትከሰሻለሽ። ከተከሰሽ ደግሞ ትታሰሪያለሽ። ስትታሰሪ ደግሞ ልጅሽ ብቻዋን ነው የምትቀረው። ለአሳዳጊዎች ነው የምትሰጠው። አባትየው እንኳን መውሰድ አይችልም። ምክንያቱም ልጁን ለመንጠቅ የማይሆን ስም ሰተሽ የማይሆን ስም ቀብተሽ ነው ወንጀል ውስጥ የከተትሽው እና ስለዚህ አንዳንዴ ለራሳችሁ ብትጠነቀቁ። ሌላው ደህንነቶች አዶናይን እሱ ራሱን ከሚያውቀው በላይ ነው የሚያውቁት። ምክንያቱም ሂዝ ኢንፍሉዌንሰር የሆነ ሰው ይጠቀምበታል ተብሎ ስለሚታሰብ ማለት ነው እና እናንተ እንደዚህ ወጣችሁ በተበረጠቃችሁ ቁጥር ሀገራችን ሴፍ እንዳልሆነች ነው አናውንስ ያደረጋችሁ ያላችሁትና በዚህ ደግሞ እናንተን መንግስት ሊጠይቅ ይችላል ማለት ነው። ቲክታክ ላይ ፌመስ መሆን ምንም ጥቅም የለውም በነገራችን ላይ። ህይወታችሁ ይሻላችኋል። ልጃችሁን ብታሳድጉ ይሻላል በተለይ በሰው ሀገር። ስለ ሶሻል ሚዲያ የጀርመን መንግስት ምን ይላል የሚለውን እናያለን። ኢትዮጵያ ግን ከ3 ቀን በፊት ህግ ወጥቷል። ስለዚህ ስለ ሶሻል ሚዲያ እዩት። እኔም ሲደርሰኝ አይቼ ነግራችኋለሁ። ብዙ ሰው ሜንሽን እያረጋችሁ ነው አይቻለሁ። እኔንም ሜንሽን አርጋችሁኛል። በተጨማሪ ደግሞ በውስጥ እያላካችሁልኝ ነውና አዶናይን የሚጠብቀው አምላክ ነው። እግዚአብሔር አምላክ የሚወደው አምላክ ሁሌም ይጠብቀዋል። እኛ ወይም ደግሞ ደጋፊዎቹ ሳይሆኑ የፈጠረው አንድ አምላክ እሱ ይጠብቀዋል። እኔ ያንን ነው የምለው። ስለ ሴትየቷ አላቅም፣ ምንም ማውራት አልፈልግም። እዮዳብ ግን አስታውሳለሁ ከዚህ በፊት ፎርፎር ሌቭል 30 ካልገባሽ ብለውኝ ስለነሱ ሲያወሩ እኔ ገብቼ ሀሳብ መስጠት አልፈለኩም፣ አለፍኳቸው ማለት ነው። ከዛ ባለፈው ደግሞ ደስ ብሎት አዶኒ ፍሬንድ አደረገኝ ብሎ ቪዲዮ ሰርቶ አይቻለሁ። እንደውም እኔ አይ ቲንክ ላይክ ያረኩለት መሰለኝ። ከዛ አሁን ደግሞ ይሄ እየተፈጠረ ያለው እሱ ቤት ነው። ምን ትላላችሁ ጋይስ? ማለት በጣም እጅግ ያሳዝነኝ አንድ ቪዲዮ ወይንም ደግሞ ምስል ወይንም ደግሞ ድምጽ ነው የሰማሁትና በጣም እጅግ የሚገርም ነው። የሆነ በአዶናይ ዙሪያ የሚያጠነጥን እንግዲህ አዶናይን በጣም የሆነ ጥርስ የነከሱበት ሰዎች እንዳሉ በነገራችን ላይ አንድ ነገር ልንገራችሁ። እዚህ ሚዲያ ላይ ሰዎች ወጥተው የሆነ ነገር ሲናገሩ እንደ ቀልድ ወይንም ደግሞ እንደ ፌዝ መመልከት የለባችሁ። እንደ ቀልድ ወይም እንደ ፌዝ መመልከት የለባችሁ። እኔ የሰው ልጅ ሲኖር ነው ለኔ የሚጠቅመው እንጂ ሞቶ ምንም ነገር አይጠቅመኝም። እኔ ሴጣኖኜ ደሙን አልጠጣውም፣ ምስጦኜ ስጋውን አልበላውም። እዚህ ምድር ላይ ግን ቢኖር ለሰዎችም ይጠቅማል፣ ቢኖር ለኔም ይጠቅማል፣ ቢኖር ለሀገርም ይጠቅማል። አይደል እንዴ ቤተሰብ? እና ምንድነው እየተደረገ ያለው? ምንድነው እየተካሄደ ያለው? ይሄን ልጅ ለማስገደል ወይንም ደግሞ እኔ አሁን እየሰማው ያለውት ነገር በጣም ነው የገረመኝና አዶናይ ፖለቲካ ውስጥ ያለ ሰው አይደለም፣ ብሔርተኝነት ውስጥ ያለ ሰው አይደለም። እኔ እስካሁን ድረስ እኔ ያየሁት ነገር የለም። ምናልባት በዚህ ጉዳይ ላይ የምታውቁ ሰዎች ካላችሁ ልትነግሩን ትችላላችሁ። ግን በጣም አደገኛ ነው። በድፍረት ሰዎች ወጥተው እኔ አንድ ሴት ናት በጣም እጅግ ማቃት ሴት ነች እንጂ ማቃት ሴት ናት ይሄንን ስታወራ የሰማሁት ከኢንጂነር ስመኘው ይበልጣሉ ያዶናይ ብላ ነው የተናገረችውና በዚህ ሰሞን ውስጥ አንድ ሰው ይሞታል ወይ ደግሞ ከናካቴው ደብዛው ይጠፋል። አዶናይ ከኢንጂነር ስመኘው ይበልጣሉ። ምን አደረገ አዶናይ? ኢንጂነር ስመኘው ሰራ የተባለ ወንጀል የለም።
አዶናይ ምን አደረገ? የትኛው የመንግስት ተቋም ውስጥ ነው የሚሰራው? የትኛው የመንግስት ተቋም ውስጥ ተመድቦ የህዝብን ህዝብ አምኖት ወይንም ደግሞ ህዝብ ወክሎት የሆነ ቦታ ላይ ተቀምጦ እየሰራ ወይም በሙስና ያባከነው ገንዘብ የበላው ገንዘብ ህዝብን ያስለቀሰበት ህዝብን ያስነባበት ሁኔታ ካለ ኢትስ ኦኬ። አንድ ጊዜ እዚህ ጋር ቆም ላደርጋችሁና ቤተሰብ ያልሆናችሁ ለማስታወስ ያከ ሰብስክራይብ፣ ላይክ ያላደረጋችሁ ደግሞ ላይክ አድርጉ። በተለይ ከወደ አሜሪካ ተቀምጠ ወንድሜ ከሚታይም ከማይታይም ተንኮል ፈጣሪ ጠብቀ። ፋሽን አይለፍብህ። በቃ ሁሌ በውድቀትን በሚያስቡት ልክ ከፍታን ያሳየን። ከፍ በል በቃ። እውነት ከሚታይም ከማይታይም ተንኮል ፈጣሪ ጠብቀ። በጣም ወንድ እንኳን ማትሸቱ ሰዎች ጥፋቴን ክጄ እሱ ላይ እንትን ማለት የለም። አዎ ጥፋቴን የዛኔ ራሱ ጥፋተኛ ነኝ እኔ ራሴ ሳልስተካከል ያ የኔን ባህሪ እያወቅኩኝ ወደ እኔ ህይወት ማምጣት የራሱ ትክክል አይደለም። ሁላሽም እዚህ ያለሽው ዘሴም ፕሮብሌም አለ ዘሴም። የኛ ደግሞ ችግራችን ደግሞ መልሶ ራሱ እንደዚህ ነው የሚያስለቅስሽ፣ እንደዚህ ነው እንትን የሚልሽ። አንቺ እስከማን ነው ሄደሽ የገባሽው? እዚህ ጋር ከኔ ጋር እየተጣላ እዚህ ጋር እሱ ሲገባ እኔ ስሳደብ እሱ ሲወጣ ስሳደብ በመሀል ጥልቅ ብለሻለን የገባሽው። ጥልቅ ብለሽ ገብተሽ ኦኬ ምንድነው ችግራችሁ ብለሻል። ያ እኔ ያለሁለት ልደቱም ይከበራል። ያ በአንድ ቀን አልጋ ላይ ፎቶ መልቀቅ አይሽ። አሁን ደግሞ ተመሳሳይ ነገር ነው የሚያደርግሽ። ክብርሽን ብትጠብቅ ይኖረው ይሁላ ነገር ባልመጣ። ያ ክብር ቢኖርሽ ኖሮ ፍርሃ እግዚአብሔር ቢኖርሽ ኖሮ እኔም ሴት ነኝ የሚለው ነገር ቢኖርሽ ኖሮ ይሁላ ነገር ሴት ልጅ ለዚህ አሞልሽ ማለት ነው። ከዛ ላይ ደግሞ ስም ማጥፋት ራስሽ ሰግረሽ ተንገባለሽ ከደረጃ ላይ ተንበልብልሽ ባኖት ላይ የወደቅሽውን ሀገር ጉድ እያለሽ ክስክትሽ አሳፋሪ በየወሩ አንድ ጊዜ ብር ይዤ መጥቼ አይደለም እኔ ጂጂ የእጅ መንሻ ብዬ ከአንድ ወንድ ጋር አምሆነ በመታሰራቸው አዝናል። ግን እንኳን በመታሰራቸውን ያላዝንም። እኔ እኮ ከዚህ በፊት እንደማስረዳ ኢትዮጵያ ውስጥ ሌብነት በህግ አግባብ የግድያ ፍርድ ሊሰጠው ይገባል ብዬ ነው የምከራከረው። ኢትዮጵያ ከዚህ ከሌብነት ስቅላት የምትወጣው ሌብነት የተባለው በሽታ በአደባባይ የስቅላት ወንጀል ሆኖ ሲበየን ብቻ ነው ብዬ ነው የማስበው። ይሄን የማስብ ሰው ሰንበዲ እስር ቤት ገባና አይሟሟም እኮ ገብተን እናውቃለን እኮ አይሟሟም። ግን ህጉን ያወጣሁት እኔ አይደለም። ህጉን ያወጣሁት መንግስት ነው ያወጣው፣ ፓርላማ ነው ያጸደቀው። የ150 ሚሊዮን ህዝቦች ተወካዮች ናቸው ይሄን ህግ ያጸደቁት። ስለዚህ በአሳሳች ማስታወቂያ ምክንያት ህብረተሰብን አሳስተሃል ብሎ መንግስት ከያዛቸው እኔ ልሆን አልችልም። እኔ ፓወሩም የለኝም ሲጀምር። ሁለተኛው አይተናል የሚሉት ነው። እንዳላዩ ማረጋገጫ እንዲሆነኝ ሁለት ምሳሌዎችን ልንገር። 7 ሚሊዮን ብር ካፒታል የተቋቋመ ሁለት ሰዎች ለዛውም በሌብነት ላይ የተመሰረቱ ሁለት ሰዎች ግርማ ገብረ ሚካኤል እና ዳንኤል ዮሐንስ የተባሉ ስሩ መሰረታቸው ሌብነት የሆነ ስራቸው በቤተሰብ ሌብነት ውስጥ ያሉ ሰዎችን አይቻለው ማለት የ7 ሚሊዮን ብር ካፒታል ያለው ካምፓኒ ያንን መኪና ያስመጣሉ ወይ ብለህ ስትጠይቅ አያስመጣም። ስለዚህ አላዩትም ማለት ነው፣ ወይ አይተውት ችላ ብለው አልፈውታል ማለት ነው። የማስታወቂያ አሰራር ህግጋት ድርጅቱ ህጋዊ መሆኑን እንጂ መነሻ ካፒታሉን የማጣራት የሱ የሌሎች የመንግስት አካላት ሊሆን ይችላል። እነሱ ማስታወቂያ ነው የሚሰሩት። ህጋዊ ነህ ወይ አይደለም ነው ስራው። አንድ ማስታወቂያ ሲሰራ ህጋዊነቱን ማረጋገጥ የማስታወቂያ ሰራተኛው ኃላፊነት ነው። የማስታወቂያው ባለቤት ኃላፊነት ነው ህጋዊነቱ። አለበለዛ በተጋነነ ማስታወቂያ ወይም ደግሞ ባልሆነ ማስታወቂያ ህብረተሰብን ታሳስታል። ይሄ በህግ ደረጃ የተቀመጠ ነው። የህግ ባለሙያዎች ማናገር ትችላል። በፍትሐ ብሔርም ያስቀጣል። በድጋሚ ወንጀልም አለበት፣ በውስጡ ወንጀልም አለ። አንድ ታዋቂ ሰው ለፐብሊክ ፊገር የሆነ ሰው ይሄ መርዝ አይደለም ወተት ነው ጠጡ ካለን
እሱን አይተን የምንጠጣ ከሆነ እኛ እየተጎዳ ነው ማለት ነው። ፕሮሞሽን ማለት አንዱ ባህሪው ይሄ ነው። ስለዚህ የማጣራት ግዴታ ይጥልበታል ፕሮሞተሩ ላይ ቢኮዝ ሰዎች ላይ ተጽዕኖ ታሳድራለህ ያለህን እውቅና ተጠቅመህ ማለት ነው። አጣርተዋል እኮ ሲሰጥ ሁሉ እኮ አይተዋል መንግስት ባለስልጣን። ቀድሞ ነገር እኮ አንተም አርቲስቶች ላይ ነው እንጂ የበረታኸው ብዙ የመንግስት ባለስልጣናት እኮ አርቲስቶች ራሱ እንዲያምኑ ያደረጋቸው የመንግስት ባለስልጣናት በቦታው መገኘታቸው ነው። እስከዚህ ሰዓት እየተከታተላችሁ ከሆነ ደግሞ እጅግ አድርጌ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ የዛሬውን በዚሁ ጨርሰናል። ቻው